የውጭና የውስጥ ጠላትን ሴራ ማክሸፍ የሚችል ሰራዊት እየተገነባ መሆኑን በሀገር መከላከያ ሰራዊት የትምህርት ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ተናገሩ። የሰራዊቱን ብቃትና ክህሎት ለማሳደግ በቡርቃ ማሰልጠኛ ማዕከል የሰለጠኑ ወታደሮች ተመርቀዋል። አበሻንን ላይ ዝርዝሩን ይዘዋል። በኢትዮጵያ መከላከያ ሰራዊት በሁለንተናዊ መልኩ ብቁ የሚያደርግ የአቅም ማጠናከሪያ ስልጠና ያጠናቀቁ ወታደሮች በሰሜን ምስራቅ እዝ በቡርቃ ማሰልጠኛ ማዕከል ተመርቀዋል። በምረቃ መርሃ ግብሩ ላይ የመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን፣ ሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጄኔራል አሰፋ ቸኮልን ጨምሮ ጄኔራል መኮንኖች፣ ከፍተኛ ወታደራዊ አዛዦችና የመንግስት የሥራ ኃላፊዎች ተገኝተዋል። ተመራቂ ወታደሮቹም ከዚህ በፊት ከወሰዱት መሰረታዊ የውትድርና ስልጠና በተጨማሪ አሁን የወሰዱት ስልጠና አስተማማኝ አቅም እንዲኖራቸው እንዳስቻላቸው ተናግረዋል። ከዚህ በፊት የነበረው ስልጠና እስካሁንም ያለው ስልጠና በጣም ጠንካራና ብቁ አድርጎኛል። ከዚህ በኋላ ለኢትዮጵያ ራሴን ሰጥቼ እንደምዋጋና ደሜን እንደማፈስላት ቃል ገባላታለሁ ማለት ነው። ለሀገሬ በጣም ነው የምወዳት ሀገሬ መጣ በእናቴ ለመጣ እንደማልደራደር ሁሉ በሀገሬ ለመጣም አልደራደርም ማለት ነው። ቡርቃ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ግርማ ስዩም ሰልጣኞቹ ከዚህ በፊት መሰረታዊ የውትድርና ስልጠና መውሰዳቸውን ገልጸዋል። አሁን የወሰዱት ስልጠና የወታደሮችን አቅም በማጎልበት ከነባር ወታደሮች ተመጣጣኝ አቅም እንዲኖራቸው ማስቻሉን ገልጸዋል። ከሰለጠኑት አቅም በተጨማሪ ከነባር ወታደር ተመጣጣኝ አቅም እንዲኖራቸው አሁን የዛችን ተጨባጭ መሬት ላይ ያለውን የግዳጅ ሁኔታ ታሳቢ በማድረግ የእዙ አዛዥ በሰጡት ትዕዛዝና አቅጣጫ መሰረት የተሰጠው ስልጠና ተመራቂ ወታደሮች በየትኛው መልክዓ ምድር፣ አየር ንብረት የግዳጅ ሁኔታ በአስተማማኝ መወጣት የሚያስችላቸው ሁለገብ ወታደራዊ አቅማቸው ማሳደግ ተችሏል። ሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጄኔራል አሰፋ ቸኮል ሀገራችን በውስጥና በውጭ ጠላቶች እየተፈተነች ቢሆንም በሀገር መከላከያ ሰራዊት ብቃት ፈተናዎችን እያለፈች ትገኛለች ብለዋል። መንግስት የሰጣቸውን ኢትዮጵያን የመጠበቅ ኃላፊነት በአግባቡ እየተወጡ እንደሚገኙም ገልጸዋል። መንግስታችን ሁሉንም ከጫፍ እስከ ጫፍ በሀገሪቱ ከውስጥም ከውጭም ያሉ ጠላትን በመደምሰስ ሙሉ የተረጋጋች አገርና ትልቅ አገር የምትሆንበትን መንገድ እንድንፈጥር ተልዕኮ ሰጥቶናል። ኃላፊነትም ተቀብለናል። ስለዚህ ይህችን አገር ወደ ከፍተኛ ደረጃ ለማሸጋገር የዛሬው ተመራቂ እጅግ ትልቁን አስተዋጽኦ እንደሚወጣ እጠብቃለሁ። መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ለተመራቂዎቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። ዘመናዊ ውትድርና የሚገነባው በተከታታይ ስልጠና አቅምን ማሳደግ ሲቻል እንደሆነም አንስተው ነባሩን ሰራዊት ስትቀላቀሉ የወሰዳችሁትን ስልጠና በብቃት በመተግበር ለሰራዊቱ ተጨማሪ አቅም እንድትሆኑ ብለዋል። በመልእክታቸው አንድ ሰራዊት ብቁ ነው የሚባለው በአንድ ዙር በአንድ አካባቢ በሰለጠነው ስልጠና ብቻ ሳይሆን ተከታታይነት ያላቸው የማያቋርጡ ተመጋጋቢ የሆኑ እያደጉ የሚሄዱ የመፈጸም አቅምን በዛው ልክ የሚያሳድጉ የአቅም ግንባታ ስራዎች ያስፈልጋሉ። የዛሬው ስራ ውጤት የነዚህ አሁን ያነሳቸው የአቅም ግንባታና የስልጠና ፍልስፍናችን ውጤቶች ናቸው ብዬ አምናለሁ።